የደንቢ ሬዲዮ 98.7 የለተረቡ የነሐሴ 13 ቀን 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ተሰማላችሁ። ለሰዓቱ ካስተናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹን የኢትዮጵያ ሰንደቅ ዓላማ ባለበት እንዲቀጥል ምክረ ሐሳብ ስለመቅረቡ፣ ኮሚሽኑ በሀገራዊ ምክክሩ ሂደት ምንም አይነት ጣልቃ ገብነት አለመኖሩን ስለመግለጹ፣ ኤልኒኖ በኢትዮጵያ የኃይል አቅርቦት ላይ ስጋት መደቀኑ ስለመገለጹ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። የኢትዮጵያ ሰንደቅ ዓላማ ባለበት እንዲቀጥል ምክረ ሐሳብ ቀረበ። በኢትዮጵያ ብሔራዊ ሰንደቅ ዓላማ ጉዳይ አሁን ያለው ሰንደቅ ዓላማ ባለበት እንዲቀጥል የሚል አንድ ወጥ ምክረ ሐሳብ መቅረቡ ተገለጸ። ምክረ ሐሳቡ የቀረበው በ500 ተመካካሪዎች የተደረሱ መግባባቶችን ለማጣጣም በተቋቋመው የ120 አባላት ቡድን ውስጥ የተለያዩ ሐሳቦችን በማጣጣም ነው። በቀደመው የ500 ተመካካሪዎች ውይይት አሁን ያለው ሰንደቅ ዓላማ እንዲቀጥል ወይም እንዲቀየር የሚሉ ሁለት ምክረ ሐሳቦች እንደነበሩ ተገልጿል። ሆኖም የአጀንዳ አጣጣሚው ቡድን ሁለቱን ሐሳቦች ወደ አንድ በማጣጣም አሁን ያለው ሰንደቅ ዓላማ ባለበት እንዲቀጥል የሚል ምክረ ሐሳብ ማቅረቡን የቁጫ ህዝቦች ዲሞክራሲያዊ ፓርቲን ወክለው የሚሳተፉት አቶ ገነነ ገደቡ ገልጸዋል። በተመሳሳይም የኢትዮጵያ ብሔራዊ መዝሙር ባለበት እንዲቀጥል የሚል ምክረ ሐሳብ መቅረቡን ተገልጿል። የተጣጣሙት ምክረ ሐሳቦች ለ500 ተመካካሪዎች መቅረብ መጀመራቸውም ታውቋል። ኮሚሽኑ በሀገራዊ ምክክሩ ሂደት ምንም አይነት ጣልቃ ገብነት የለም አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ የምክክር ጉባኤው የፖለቲካ ጣልቃ ገብነት አለ በሚል የቀረበውን ቅሬታ አስተባበለ። የኮሚሽኑ ቃል አቀባይ ጥበቡ ታደሰ በምክክሩ ሂደት ምንም አይነት ጣልቃ ገብነት እንደሌለ ገልጸው የተሳታፊዎችን ደህንነት ለማረጋገጥ የደህንነት አካላት መመደባቸውን አስረድተዋል። ምክክሩ በጥሩ ሁኔታ የተካሄደ መሆኑን የገለጹት ቃል አቀባዩ አንዳንድ የውጭ አካላት በምክክሩ ዙሪያ ሐሰተኛ ዜና ለማሰራጨት እየሞከሩ ነው ሲሉ ተችተዋል። ህብረተሰቡም ሐሰተኛ ዘገባዎችን ችላ በማለት ውይይቶቹ እስኪጠናቀቁ ድረስ በትዕግስት እንዲጠባበቅ ጥሪ አቅርበዋል። ነገር ግን እናት ፓርቲን ጨምሮ አንዳንድ ተቃዋሚ ፓርቲዎች የምክክሩ ሂደት የአንድ ወገን ፍላጎትን ለማሟላት የሚመስል አካሄድ አለው በሚል ቅሬታቸውን ማሰማታቸው ይታወሳል። በተመሳሳይ የኢትዮጵያ ሰብአዊ መብቶች ጉባኤም በሂደቱ የአንድ ወገን ጫና መኖሩን መታዘቡን አስታውቋል። ኮሚሽኑ በበኩሉ የምክክሩን ሂደት ያለምንም ጣልቃ ገብነት ለማጠናቀቅ የተሰራ መሆኑን ገልጿል። የምክክሩ ውጤትም ዛሬ ለተሳታፊዎች ቀርቦ እንደሚጸድቅ ይጠበቃል። ኤልኒኖ በኢትዮጵያ የኃይል አቅርቦት ላይ ስጋት መደቀኑ ተገለጸ። የኢትዮጵያ ኤሌክትሪክ ኃይል ከሀገሪቱ የኤሌክትሪክ ምርት ከ90 በመቶ በላይ የሚመነጨው ከውሃ ኃይል ማመንጫዎች በመሆኑ የኤልኒኖ ክስተት በሀገራዊ የኃይል አቅርቦት ላይ ስጋት መደቀኑን አስታወቀ። ተቋሙ እንዳለው ኤልኒኖ በሚያስከትለው የአየር ንብረት መዛባት የዝናብ መጠን ሊቀንስና ከፍተኛ ድርቅ ሊከሰት ይችላል። ይህም በውሃ ኃይል ማመንጫ ግድቦች የሚገኘውን የውሃ መጠን በመቀነስ በኤሌክትሪክ ምርትና አቅርቦት ላይ ተጽዕኖ ሊያሳድር እንደሚችል ገልጿል። የዝናብ እጥረት ወደ ግድቦች የሚገባውን የውሃ መጠን በእጅጉ ሊቀንስ እንደሚችል የጠቆሙ ተቋሙ የውሃ መጠኑ ከኃይል ማመንጫዎቹ ዝቅተኛ የስራ ደረጃ በታች ከወረደ ተርባይኖች በሙሉ አቅማቸው ኃይል ማመንጨት እንደማይችሉም አብራርተዋል። በተጨማሪም ኤልኒኖ በአየር ንብረትና በግብርና ላይ ተጨማሪ ተጽዕኖ ሊፈጥር እንደሚችል ተቋሙ አመላክቷል። አዲሱ የኤሌክትሮኒክ ፓስፖርት በ15 ሀገራት አገልግሎት መስጠት ጀመረ። አዲሱ የኤሌክትሮኒክ ፓስፖርት በ15 ሀገራት አገልግሎቱ መሰጠት ጀመረ። አዲሱ የኢትዮጵያ ኤሌክትሮኒክ ፓስፖርት በ15 ሀገራት በሚገኙ የኢትዮጵያ ኤምባሲዎች ለዜጎች አገልግሎት መሰጠት መጀመሩ ተገለጸ። የኢሚግሬሽንና ዜግነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ አገልግሎቱ በኢትዮጵያውያን በብዛት የሚኖሩባቸው ሀገራት ቅድሚያ መጀመሩን ገልጸዋል። አዲሱ ፓስፖርት በጣሊያን፣ በህንድ፣ በጀርመን፣ በፈረንሳይ፣ በእንግሊዝ፣ በሊባኖስ፣ በናይጄሪያ፣ በኩዌት፣ በኬንያ እና በጅቡቲ ጨምሮ በተለያዩ ሀገራት ባሉ የኢትዮጵያ ዲፕሎማሲያዊ ተቋማት የተሰጠ መሆኑ ተገልጿል። በተጨማሪም በሳውዲ አረቢያና በተባበሩት አረብ ኤሚሬትስ ጨምሮ በተመረጡ ከተሞች አገልግሎቱ መጀመሩን ባለስልጣኑ አስረድቷል። በውጭ ሀገር ለሚኖሩ ዜጎች ፓስፖርት ለስራ፣ ለትምህርትና ለሕክምና አገልግሎት አስፈላጊ ሰነድ በመሆኑ አዲሱ አገልግሎት ለዜጎች ትልቅ ዕድል መሆኑን ዳይሬክተሩ ገልጸዋል። ሶማሊያ ብሔራዊ አየር መንገድ ከ30 ዓመታት በኋላ ሊመለስ ነው።
የሶማሊያ ብሔራዊ አየር መንገድ ከ30 ዓመታት በላይ አገልግሎት ካቋረጠ በኋላ በቀጣይ ወር እንደገና ስራ ሊጀምር መዘጋጀቱ ተሰማ። አየር መንገዱ በ1991 በሶማሊያ የተቀሰቀሰውን የእርስ በርስ ጦርነት ተከትሎ አገልግሎቱን አቋርጦ ቆይቷል። አሁን ግን በሁለት አዲስ ኤርባስ A320 አውሮፕላኖች ስራውን እንደገና ለመጀመር ዝግጅት መደረጉ ተገልጿል። የአየር መንገዱ ዳግም መጀመር የሶማሊያን የአቪዬሽን ዘርፍ መልሶ ለመገንባትና ሀገሪቱን ከቀጠናዊና ዓለም አቀፍ መዳረሻዎች ጋር ያላትን የአየር ትስስር ለማሻሻል ከሚደረገው ጥረት አንዱ አካል መሆኑ ታውቋል። ሱዳንና ሳውዲ አረቢያ የስትራቴጂካዊ ትብብር ከፍተኛ ምክር ቤት ሊያቋቁሙ ነው። ሱዳንና ሳውዲ አረቢያ የስትራቴጂካዊ ትብብርና ቅንጅት ከፍተኛ ምክር ቤት ለማቋቋም ስምምነት መፈራረማቸውን የሁለቱ ሀገራት የውጭ ጉዳይ ተቋማት አስታወቁ። ስምምነቱ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፈርሃንና የሱዳን የውጭ ጉዳይ ሚኒስትር ሞሆዲን ሳሊም በሪያድ ተፈራርመዋል። አዲሱ ስምምነት በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ወደ ተሻለ ደረጃ የሚያሸጋግር ተቋማዊ ማዕቀፍ ይፈጥራል ተብሏል። ምክር ቤቱ ፖለቲካ፣ ኢኮኖሚ፣ ኢንቨስትመንትና ንግድን ጨምሮ በ10 ዋና ዋና የትብብር ዘርፎች ላይ ይሰራል። የጋራ ፕሮጀክቱንና ፕሮግራሞችን ለማስተባበርም ያግዛል። ስምምነቱ በጸጥታ፣ በመከላከያ፣ በኢኮኖሚና በቀይ ባህር ደህንነት ዙሪያ ትብብራቸውን ለማጠናከር ሁለቱ ሀገራት ከዚህ ቀደም ካደረጉት ጥረት በኋላ የተደረሰ ነው። አዲሱ ከፍተኛ ምክር ቤት በካርቱምና በሪያድ መካከል ያለውን ትብብር በተቀናጀ መልኩ ለማስፋፋትና ዘላቂ የግንኙነት ማዕቀፍ ለመፍጠር ያግዛል ተብሎም ይጠበቃል። ቱርክ ትራምፕ ለኢራን ጦርነት ዲፕሎማሲያዊ መፍትሄ እንዲፈልጉ ጠየቀች። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ከአሜሪካ አቻቸው ዶናልድ ትራምፕ ጋር ባደረጉት የስልክ ውይይት በኢራንና አሜሪካ መካከል ላለው ውጥረት ዲፕሎማሲያዊ መፍትሄ እንዲፈልግ ጠየቁ። የቱርክ ፕሬዝዳንት ጽህፈት ቤት ኤርዶዋን የዲፕሎማሲ ጥረቶችን ማጠናከር አስፈላጊ መሆኑን ለትራምፕ መግለጻቸውን አስታውቋል። ኤርዶዋን የንግግር ሂደቱ እንደሚቀጥል ተስፋ እንዳላቸውና ቱርክ ለሰላም የሚደረጉ ጥረቶችን መደገፏ እንደምትቀጥል ገልጸዋል። በተጨማሪም በጋዛ የተደረሰውን ስምምነት ወደ ሁለተኛ ምዕራፍ ለማሸጋገር ጥረት በሚደረግበት ወቅት ፊሊስጤማውያን ላይ የሚፈጸመው ጥቃት መቀጠሉ ስጋት እንደፈጠረባቸው ኤርዶዋን ገልጸዋል። ቱርክ ከኢራን ጋር ድንበር የምታጋራ የኔቶ አባል ስትሆን በአሜሪካና ኢራን መካከል የሚቀጥለው የዲፕሎማሲ ሂደት እንዲሳካ እንደምትደግፍ አስታውቃለች። በሌላ በኩል ቱርክ ከሳውዲ አረቢያና ፓኪስታን ጋር የወታደራዊ ትብብር ስምምነት መፈራረሟ ተገልጿል። በስምምነቱ መሰረት በአንዱ አገር ላይ የሚፈጸም ጥቃት በሌሎቹ ሀገራት ላይ እንደተፈጸመ የሚቆጠር መሆኑ ተገልጿል። ዜናዎቻችን አብቅተዋል። አድማጮች ከመሰናበታችን በፊት የዜናዎቻችን አርዕስቶችን እናስታውሳችሁ። የኢትዮጵያ ሰንደቅ ዓላማ ባለበት እንዲቀጥል ምክረ ሀሳብ ስለመቅረቡ፣ ኮሚሽኑ በሀገራዊ ምክክሩ ሂደት ምንም አይነት ጣልቃ ገብነት የለም ስለማለቱ፣ ኤሊኖ በኢትዮጵያ የኃይል አቅርቦት ላይ ስጋት መደቀኑ ስለመገለጹ፣ ከሀገር ቤት የሶማሊያ ብሔራዊ አየር መንገድ ከ30 ዓመታት በኋላ ሊመለስ ስለመሆኑ፣ ሱዳንና ሳውዲ አረቢያ የስትራቴጂካዊ ትብብር ከፍተኛ ምክር ቤት ሊያቋቁሙ ስለመሆኑ፣ ከአፍሪቃ ቱርክ ትራምፕ ለኢራን ጦርነት ዲፕሎማሲያዊ መፍትሄ እንዲፈልጉ ስለመጠየቋ፣ ከዓለም አቀፍ። የተከበራችሁ አድማጮቻችን ዜናዎቻችን ይህ ነበሩ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን ተመኘሁኝ።